እንደምን አመሻችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ በኤጳፍራ የክርስቶስ ቤተክርስቲያን የጀመርነው የእግዚአብሔር ቃል ትምህርት አለ። የተነሳንበት የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 12 ነው። እሱን እናንብበውና አብረን የዛሬውን ደግሞ የእግዚአብሔር ሐሳብ በጋራ እንከፋፈላለን ማለት ነው። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 12 የሐዋርያ ጳውሎስ ለሮሜ ሰዎች የጻፈላቸው መልእክት ነው። እሱን እናውጣውና አብረን አንብበን ወደ ዛሬው ፖይንቶቼ እሄዳለሁ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ካለ በኋላ የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። እንግዲህ ባለፈው እንደነገርኳችሁ እዚህ ቦታ ላይ ጀመርነው የእግዚአብሔር ፈቃድ ምንድነው ይለናል? በጎ ነው፣ ደስ የሚያሰኝ ነው፣ ፍጹም ነው። በጎ ደስ የሚያሰኝ ፍጹም የሆነው የእግዚአብሔር ፈቃድ በጎ ያልሆነ አለ ማለት ነው። ደስ የማያሰኝ አለ ማለት ነው። ፍጹም ያልሆነ አለ ማለት ነው። ፈትናችሁ ደግሞ ማወቅ እንድትችሉ በልባችሁ መታደስ ወይም በአእምሯችሁ መታደስ ተለወጡ ነው የሚለው። በልባችሁ መታደስ። ልባችንን ምንድን ነው የሚያድሰው? መጽሐፍ ቅዱስ ጎልማሳ መንገዱን በምን ያነጻል ይለናል? ቃልህን በመጠበቅ አይደለምን? ስለዚህ ፍጹም የሆነውን ነገር እኛ ልባችንን በእግዚአብሔር ፊት በምንድን ነው የምናሳድሰው ካላችሁ፣ በእግዚአብሔር ቃል። የቀናውን መንፈስ የሚያድስልን የእግዚአብሔር ቃል። በልባችን መታደስ አስተሳሰባችን ለእግዚአብሔር ቃል ምቹ እንዲሆን የሚያደርገው ምንድን ነው ሲባል የልባችን መታደስ ነው። ልባችን ምን ያስፈልገዋል? ተሐድሶ ያስፈልገዋል። ተሐድሶውን የሚሰጠን ምንድን ነው? የእግዚአብሔር ቃል። በምንድን ነው የሚታደሰው? በእግዚአብሔር ቃል። የእግዚአብሔር ቃል በደንብ አድርጎ ጠራርቦ ያስተካክለዋል ምናችንን? ልባችንን። ልባችን ሲታደስ እንዴት ነው የምናስበው? እንደ እግዚአብሔር ቃል። በደንብ ሲታደስ ምንድን ነው የምናደርገው? በጎና በጎ ያልሆነ ነገር እንለያለን። ንጹህና ንጹህ ያልሆነ ነገር እንለያለን። ፍጹም የሆነውን የእግዚአብሔር ፍቃድ መለየት እንችላለን። ስለዚህ ፍጹም የሆነውን የእግዚአብሔር ፍቃድ ሰዎች ሚስ የሚያደርጉት ለምንድን ነው ሲባል፣ ፍጹም ካልሆነው ከእግዚአብሔር ፍቃድ የሚወጡት ሰዎች ለምንድን ነው ሲባል፣ በራሳቸው ፈቃድ ሲፈተኑ የሚፈልጉትን ባለፈው ነጥብ ጊዜዎች እንዳነሳውላችሁ ሰዎች እንደ እግዚአብሔር የሰጣቸውን እምቢ ብለው የራሳቸውን ነገር ሲፈልጉ፣ እንዴት አድርጎ እስራኤል ቤት እንዴት አድርጎ ግለሰቦች ከእግዚአብሔር ፍቃድ ተንሸራተው ሕይወታቸው አደጋ ውስጥ እንደገባ የእግዚአብሔር ቃል ያስተምረናል። ስለዚህ እኔ በዘመናችሁ ሁሉ እዚህም ላላችሁ ሌላም ቦታ ሁሉ ለሚሰሙ እምመኝላችሁ እንደ እግዚአብሔር ሰው ጌታን እንደሚያውቅ ሰው የዘላለም ሕይወት እንዳገኘ ሰው ብርሃን እንደበራለት ሰው እኔ ለእናንተ እምመኝላችሁ ምድር ላይ በጣም ባለጠጋ ሰዎች እንድትሆኑ አይደለም። በጣም ትልቅ ዕውቀት ያላችሁ ሰዎች እንድትሆኑ አይደለም። ስመጥር ሀብታም ተብላችሁ ስመጥር ታዋቂ ሰው ተብላችሁ ምድር ላይ ኖራችሁ ብትኖሩ 70-80 ነው ከዛ በኋላ እንድትሞቱ አይደለም። እኔ የምመኝላችሁ ብዙ ዓመትም መሬት ላይ እንድትኖሩ አይደለም። እኔ የምመኝላችሁ የማትቀሩበት ቀጠሮ አላችሁ። ማንም ሰው ምድር ላይ የመጣ ሰው ሁሉ የማይቀርበት ቀጠሮ አለ። እዛ ቀጠሮ ጋር መድረስ እንዲችል ፍጹም የሆነ የእግዚአብሔርን ፍቃድ አድርጋችሁ 80 አይደለም 30 ብትኖሩ መርጥላችኋል። ፍጹም የሆነ የእግዚአብሔርን ፈቃድ 120 ከእግዚአብሔር ፈቃድ ወጪ 120 ዓመት ብትኖሩ ትርጉም የለውም። እንደ እግዚአብሔር ፈቃድ ኢየሱስ እኮ 33 ዓመት ኖረ። የእግዚአብሔር ፈቃድ በእጁ ይከናወን ነበር ይላል። ፍጹም የሆነ የእግዚአብሔር ፈቃድ ተከናውኖበት ተፈጸመ ብሎ አለፈ። ረጅም ዓመት ያለ እግዚአብሔር ፈቃድ ተንከራታችሁ ከምትኖሩ፣ ሳትገናኙ ከምትኖሩ፣ ክርስቶስ በመስቀል የሰጣችሁ ሕይወት ብርሃን ሳይበራላችሁ ጨለማ ውስጥ እንደ በዳበሳ ኖራችሁ ከማለፍ ፍጹም የሆነ የእግዚአብሔርን ፍቃድ ይዛችሁት ፍጹም በሆነ በእግዚአብሔር ፍቃድ ውስጥ ዘመናችሁ ይለቅላችሁ። እምመኝላችሁ ምጸልይላችሁ እኔን ለምትሰሙኝ ቅዱሳን ምጸልይላችሁ እሱ እንጂ ጌትም ይምጣ ምናምን የሆነ ነገር አገኝ አይደለም። አታገኙ። ስትፈልጉ ምን ልትሆኑ ነው? አግኝታችሁ እጡ ስትፈልጉ አተን ምን እንሆናለን? በፍቃዱ ከሆነ ብናልፍ ምን ችግር አለ? ፍጹም የሆነ የእግዚአብሔር ፍቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ።
የእግዚአብሔር መንፈስ ይሙላባችሁ። በወይን ጠጅ አትስከሩ ወገኖቼ። ቀኖቹ ክፉዎች ናቸው። የሚመጡባችሁ ቀኖች እያንዳንዳቸው ቀኖች ክፉዎች ናቸው። ይዘውባችሁ የሚመጡት ክፋት ሰዎችን ከእግዚአብሔር ለመለየት ብቻ ነው። ሰይጣን እየሰራ ያለው በዚህ ነው ወገኖቼ። መሬት ላይ እንዳይኖሩ አይደለም፣ እየከለከለ አይደለም። ከኤደን ገነት ጀምሮ ሰይጣን ሐሳቡን አልቀየረም። ከኤደን ገነት ጀምሮ ስራውን እየሰራ ነው። ምንድነው ስራው? ሰዎችን ከእግዚአብሔር ፍቃድ ውጪ ማድረግ፣ ከእግዚአብሔር ፍቃድ ውጪ ማስጨረስ፣ እድሜያቸውን መጨረስ፣ ማድከም፣ ማልፋት፣ ከዛ በጨረሻ ላይ በጸጸትና በቁጣት እየተሳደቡ እንዲወጡ ማድረግ። አይቀርላችሁ እንደሆነ መውጣታችሁ አይቀርልን። የቀረልን ዘመን በፈቃዱ እግዚአብሔር ይጨርስልን። አሜን በሉኝ በደንብ። ይሄንን መፈለግ አለባችሁ። ፍጹም የሆነ የእግዚአብሔር ፈቃድ፣ ቅዱሳን የእግዚአብሔር ፈቃድ ማወቅ አለባችሁ። የትኛው ነው የእግዚአብሔር ፈቃድ? በእኔ ህይወት ያየኸው የትኛው ነው? እሱን በህይወቴ ፈጽሙ። ጸሎታችሁ ይሄ ይሁን። አንዳንድ ሰዎች ቸርች መጥተው በቃ ይሄን ነው የምፈልገው፣ ምንም እንዲለኝ አልፈልግም፣ እኔ ያሰብኩት ኖ። ለፈቃዳችሁ ይሰጣችኋል እግዚአብሔር ራሱ። ፍጹም ባልሆነ ፈቃድ ውስጥ እንድታልፉ ሊያደርጋችሁ ይችላል። ተጠንቀቁ። ለምን? እግዚአብሔር አምላክ የሆነ ኃይለኛ አምላክ የፈለገውን እያስደረገን የሚያኖረን አይደለም። በመልኩና በምሳሌው ስለፈጠረን እኛ ሪሞት ይዞ እግዚአብሔር እኛ እንደዚህ እያለ የሚያጫውተን ሮቦቶች አይደለንም። ሰዎች ነን። ፈቃዳችንን ያከብርልናል። እንደ ራሱ ስለሆነ የሚያየን በጣም አክብሮ ነው የሚያየን። እግዚአብሔር እኮ እኛን የሚያይበትን እይታ ብታውቁት እኮ እግዚአብሔር እኮ እኛ ያለንን አቅም እንደሚያውቀው እኛ ብናውቀው እኮ በጣም እኮ የሚገርም ነገር ነበር። እግዚአብሔር እንዴት አክብሮ እንደሚያየን፣ እንዴት ፈቃዳችን እንደሚያከብር፣ እንዴት ሐሳባችን እንደሚያከብር፣ እንዴት ለኛ ያለው ምክንያቱም እሱ ነው ያሰራን፣ ያቀናላ፣ የህይወት እስትንፋስ ውስጣችን ከቷላ፣ በመልኩ ነው የፈጠረና። እግዚአብሔር ለኛ በጣም ትልቅ ቦታ ነው ያለው። ዛትሷይ በዛ ዘፍጥረት ላይ ስንወድቅ ለምን የራሳችሁ ጉዳይ አላለን? ያቀዋል። እኛን ማንነታችን ስሪታችንን ያቀዋል። የራሳቸው ጉዳይ ጦሴን ውሰዱ አላለም። ይሄንን የወደቀን ሰው ለማዳን የሄደበትን ርቀት አስቡ ወገኖቼ። የሄደበትን ርቀት አስቡ። አምላክ ሰው ሆነ እኮ ምን ያህል ዋጋው ውድ ቢሆን ነው ሰው። አምላክ ሰው ሆኖ ሰው መሆን ብቻ አይደለም፣ መስቀል ላይ ሞተለት እኮ እና ርካሽ ስለሆነ ነው። እንደዚህ እግዚአብሔር የሚያየውን እኛ ለምን ቀለለብን? እግዚአብሔር በዚህ ልክ ዋጋ የሚሰጠውን ሰው እኛ በዚህ ልክ ለምን ቀለለብን? ለምን ከፈቃዱ ውጪ ለመሆን ፈለግን? እግዚአብሔር እኮ በፈቃዱ ላይ ያው። ለዚህ እኮ ነው ጌታን መጡና እባክህ ጸሎት አስተምረን ማለት። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ ሰማይ እንደሆነች እንዲሁ አንዱ እኮ ጸሎት ፓኬጅ ውስጥ ያለው ፈቃዱ። እስቲ ከዛሬ ጀምሮ እንደዚህ ጸልዩ። አሁን መሻል ሰጠኸኝ እድል እንደ ፈቃድ አሳድረኝ። ነገ ሲሰጣችሁ ከነጋ ነገ የሚባል ቀን የለም ታውቃላችሁ። ያለ ይመስላችኋል? ነገ እኮ ተስፋ ነው። ነገ ተስፋ ነው። ማንም እርግጠኛ ሆናችሁ ስለለመዳችሁት እርግጠኛ ሆናችሁ ታስቡታላችሁ ነው። ማንም ሰው ነገ ለመምጣቱ ዋስትና የለው። ማንም ሰው ነግቶለት እስትንፋሱ አፍንጫ ውስጥ አድራለት ለመነሳቱ ዋስትና የለው። ተስፋ ነው። ከሰጠኸኝ እድል መተንፈስ ከቻልኩ እዚህ ምድር ላይ ሕያው ሆኜ መኖር ከቻልኩ ፈቃድ ጌታ ሆይ ያንተ ፈቃድ በእኔ ህይወት ላይ ያየኸው የጻፍክልኝ የዘላለም ሐሳብ በእኔ ህይወት ይፈጸም በሉት። እሱን እንዲያደርግ ራሳችሁን አመቻቹለት። አትሩጡ፣ ግድ የላችሁ። መደወሉ አይቀርም፣ ያልቃል። ፊሽካ ይነፋል። ይሄን እንዳናስተውል እኮ ዘላለም በውስጣችን ተሰጠን ወገኖቼ። ዘላለም ውስጣችን ስላለ ይሄን ማስተዋል አንችል። መርምሮ እንዳይደርስበት ዘላለምን በልቡ ያኖርክበት ይላል ወገኖቼ። የእግዚአብሔርን ፈቃድ ካላወቃችሁ እኔም ማወራው ነገር አይገባችሁም። ዘላለማዊ የሆናችሁ ነው ይመስላችሁ። አመጻችሁም እንደዛው የሚቀጥለው ለዛ ነው። ትዕቢታችሁ የሚቀጥለው አመጻችሁ፣ ኃጢአታችሁ፣ ችግራችሁ ያላችሁበትን መንገድ ላለመቀየር ውስጣችሁ እኮ ዘላለም ስላለ ዘላለም ብቻ አይደለም እኮ አያረጅም ልባችሁ። የማያረጅ ማንነት ውስጣችሁ አለ። እሱ ስላለ እኮ ነው ሰው ሸምግሎ በ80 ዓመቱ እንደ 20 ዓመቱ ጊዜ እንደ 30 ዓመቱ ማድረግ የሚችል ይመስለዋል፣ መሆን የሚችል ይመስለዋል። አላያችሁም? ልቡ ስለማያረጅ የትናንትና ጉልቤ ዛሬም ጉልቤ የሆነ ይመስለው። አቅሙ እንደደከመ ጉልበቱ እንደደከመ ምንም ማድረግ እንደማይችል እንኳን አያስተውል።
ለዚህ ነው ትናንትና ያደረገውን ማድረግ የሚችል የሚመስለው ብዙ ሰው ውስጣችን ያለው እኮ ማያረጅ ነገር ስላለ። ወገኖች የፍጹም የሆነውን የእግዚአብሔር ፍቃድ ፈልጉት። ጸሎታችሁ ይሄ ይሁን። ፍጹም የሆነ ያንተ የትኛው ነው? እኔ የምፈልገው ይሄ ነው። የትኛው ነው? እባክህ እንድለየው ደግሞ አስተምረኝ። የእግዚአብሔርን ቃል በተረዳችሁት ቁጥር ነው እኮ ልባችሁ በእግዚአብሔር ቃል እውነት እየተቃኘ መጣ ቁጥር ክሊርሊ ይሆንላችሁ ይመጣል። አይወሳሰብባችሁም። ማመንታት ውስጥ አትገቡም። የእግዚአብሔርን ቃል እኮ ስለማታውቁ ነው እኮ ታመጡና የእግዚአብሔር ያልሆነን ነገር ታውቁታላችሁ እኮ። በፍጹም አይሆንም ያለውን ነገር አምጣችሁ ልታስፈርሙ የምትመጡት እኮ ቃል የእግዚአብሔርን ቃልና ኃይሉን ስለማታውቁ ምን ታረጋላችሁ አለ? ተሳሳታላችሁ። በምን ይታደሳል ልባችን? የእግዚአብሔርን ቃል በመስማት እንደ እግዚአብሔር ቃል ቅኝታችንን በማስተካከል ድሮ የምናስበውን አስተሳሰብ እየቀየርን። ለዚህ ነው የአሕዛብን ፍቃድ ያደረጋችሁበት ያለፈው ዘመን ይበቃል። አሁን እንደ እግዚአብሔር ሰው ኑሩ። ፍቃዱን ፈልጉ። 3 ነገር ልንገራችሁ። ሰው ከእግዚአብሔር ፍቃድ የሚሸራተትበት ሰው ነፃ ፍቃዱን ተጠቅሞ ፍጹም ወዳለ ነው ፍቃድ ይንሸራተታል። ነፃ ፍቃድ ስላለ ማንም አይወስድባችሁ፣ ራሱ እግዚአብሔር አይወስዱ። ጌታ ኢየሱስ እንዳለው ማለት ነው ከእኔ አለ ነፍሴን በፈቃዴ አኖራታለሁ፣ ማንም ከኔ ሊወስዳት አይችልም። አነሳት ዘንድ አኖራታለሁ፣ ከኔ ማንም ሊወስዳት አይችልም ይላል። ይሄንን ነው ኢየሱስ የሰጠኸኝን እኔ ሰጥቻቸዋለሁ ይላል ዮሐንስ ወንጌል ምዕራፍ 17 ላይ። የተሰጠውን ነው የሰጠልኝ፣ ማንም መውሰድ አይችልም። ፈቅደን የምናደርገው ስለዚህ የነፃ ፍቃድ ስላለ ነፃ ፍቃዳችን ተጠቅመን የማይሆን መንገድ አለመዳን እንችላለን። ለምሳሌ መዳን የሚባለው ነገር በነፃ ፍቃድ ፍጹም የሆነውን የእግዚአብሔር ፍቃድ እምቢ ካልክ መብትን ወደ ጥፋት ሰው የሚሄደው የሚንሸራተተው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ምን ነው የሚለው? ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የማ ልጆች የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይሄ ከምን ጋር ነው የሚያዘው? ከፈቃድ ጋር። አንቀበልም ቢሉስ በቃ የእግዚአብሔር ፈቃድ ሰው ተቀብሎት ልጅ እንዲሆን ነው። የእግዚአብሔር ዘላለማዊ ሐሳብ ንጹህ ፈቃዱ ፍጹም የሆነው ፈቃዱ ሰው እንዲቀበለው ተቀብሎት የዘላለም ሕይወት ባለቤት የእግዚአብሔር ልጅ እንዲሆን ከእግዚአብሔር እንዲወለድ ይሄ የእግዚአብሔር ፍጹም ፈቃድ። አልፈልግም ቢልስ መብቱ። አባራ አሳደ አስፈራርተ ማምጣት አይቻልም። ከእግዚአብሔር ከልጅነት ክብር ሰው ልክ ኤደን ገነት ይሄንን ብትበሉ ትሞታላችሁ፣ ይሄን እየበላችሁ ትኖራላችሁ በሰላም የተባለውን ሰው ፈቃድ ስለነበረው እንደወጣ ሁሉ ይሄንንም ድምጽ ሰምቶ የእግዚአብሔር ቃል የሚናገረው ለተቀበሉት። ምኑ ለተቀበሉት? ኢየሱስ ክርስቶስ ማን ነው? ከድንግል ማርያም የተወለደው ያለ ወንድ የተወለደው በምስራች ተናጋሪው ገብርኤል በኩል ምስራች ሆኖ መጥቶ ሆዷ ውስጥ ተጸንሶ 33 ዓመት ምድር ላይ ተንቀሳቀሰው ማን ነው እሱ? ኢየሱስ ክርስቶስ። ምን አደረገ? የዓለምን ሕዝብ ሁሉ ኃጢአት ተሸከመ፣ በደላችንን ተሸከመ፣ እርግማናችንን ወሰደ፣ የኛን ቅጣት ተቀጣ። ምን አደረገ? በቀራንዮ መስቀል ላይ ጎልጎታ ተራራ ላይ መስቀል ተሸክሞ ሄዶ በወንበዴዎች መካከል ተሰቀለ። ይሄ ማን ነው? ኢየሱስ ክርስቶስ። ምን አደረገ? ነፍሱን ስለ ኃጢአተኞች አሳልፎ ሰጠ። ኦኬ። ከዛስ በሶስተኛው ቀን ሞትን ድል አድርጎ ተነሳ። 40 ቀን ምድር ላይ ተመላለሰ። አይናቸው እያየ ቢታያና ተሸኘ። እመጣለሁ፣ ተመልሼ ስፍራ አዘጋጃለሁ፣ መጥቼ ወስዳችኋለሁ። እኔ ባለሁበት ከኔ ጋር ትሆናላችሁ፣ አይዟችሁ፣ እኔ እስክመጣ ድረስ ደግሞ መንፈስ ቅዱስ እንሰጣችኋል። ይመጣል፣ እሱ ያጽናናችኋል፣ ይመክራችኋል፣ ያስተምራችኋል። ኦኬ። ይሄ ነው እኮ። ይሄንን መቀበል ምን ማለት ነው? ይሄን መቀበል የዘላለም ሕይወት መቀበል ነው። ይሄን መቀበል ምን ማለት ነው? ይሄን መቀበል የእግዚአብሔር ልጅ የመሆን ሚስጥር ነው። አንቀበልም ካልክስ መብት። ፍጹም ያልሆነ የእግዚአብሔር ፈቃድ ይፈቀድልሃል። አንዳንድ ሰዎች እግዚአብሔር ከወደደ ጠምዞ ለምን አያደርግም? በጣም በምድር ላይ ሰውን እንደ እግዚአብሔር የሚያከብር የለም። ወቁ። የቱም ሰው እናንተን እናት፣ አባት፣ ጓደኛ፣ ባል፣ ሚስት ሁሉ የሚያከብራችሁን ይመስላችኋል። እንደ እግዚአብሔር ግን የሚያከብራችሁ የለም። አክባሪያችን እኮ እኛ እንደምናስበው እንዳይመስላችሁ በጣም ትልቅ ሪስፔክት አለው ለኛ። በክብር ነው የሚያየን፣ በክብር ነው የሚሰማን፣ በክብር ነው ፈቃዳችንን የሚያከብር። ይሄንን ማንም አያከብርልም። እናት አታከብርልም፣ ስትፈልግ ገልብጣ ትገርፋለች። አባት አያከብርም፣ አንቆ የፈለገውን ሊያስደርግ ይፈልጋል። ታላቅ ወንድም አያከብርም፣ ባል አያከብርም፣ በኃይል የፈለገውን ሊያስደርግ ይችላል።
ይችላል። አብዛኞቹ መንግስት አያከብርም። ገርፎ ወይን ያስገብቶ ያልሆነውን ነው ብለህ እንድትወጣ ማድረግ ይችላል። ሁሉ ያረጋል። ማንም አያከብራችሁ። ሞቆ እግዚአብሔር ብቻ ነው የሚያከብራችሁ። እሱ ያከብራል። ሐሳባችሁን ያከብራል፣ ፈቃዳችሁን ያከብራል። ለዛውም እነዚህ ሁሉ በእናንተ ፈቃድ ላይ ስልጣን አለን ብለው በኃይል በጉልበት የሚፈልጉትን የሚያስደርጓችሁ አንዲት ጥፍር እናንተ ላይ አላዋጡ። ጥፍር አንዲት ጸጉር እናንተ ላይ አልተከሉ። እነዚህ ሁሉ ኃይለኞች ዓለም ላይ ያሉ ኃይለኞች በሙሉ ዓለም ላይ በጉልበት የፈለጉትን የሚያስደርጉ የምንፈራቸው የሚያስጨንቁን ግራ የሚያጋቡን ባለዳ የሚያደርጉን እየመጡ ቢነጥቁን የሚያስፈራሩን በሙሉ አንድ ጸጉር አልተከሉብንም። አያከብሩንም። የፈለጉትን ሊያደርጉ ይችላሉ። ፈጥሮን ካለመኖር ወደ መኖር አምጥቶን እንደ ወተት አፈሰስከኝ እንደ እርጎ አረጋኸኝ እንዳለ እንደዚህ አድርጎ ካለመኖር ወደ የህይወት እስትንፋስ እፍ ብሎብን የዚህን ያህል ጉልበተኛ ላይ አይጠቀም። ያከብራል ፈቃዳችን ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የማልጆች የእግዚአብሔር ልጆች ሆኑ ስልጣን ሰጠ። ሰው ከእግዚአብሔር ፍጹም ፈቃድ ለምን የሚሸሸውና የሚሸራተተው ለምን ነው? ፈቃዱን ተጠቅሞ ነው። ፈቃድ አለው። እዚህ ውስጥ ያላችሁ ሰዎች ፈቃድ አላችሁ። ማንም ጎትቷችሁ በግድ ፌደራል ፖሊስ ወደዚህ አላመጣችሁ። ፈልጋችሁ ፈቅዳችሁ ነው የምትመጡት። ፈቃድ አላችሁ። ይሄንን በሚዲያ የሚከታተሉ ሰዎች ማንም ሰው አስጨንቆ በግድ ጠቃር ግብና ይባላሉ። ፈቃድ አላቸው። እስቲ ቸሬሉ ብለው ዛሬ ብለው ከፍተው በፈቃዳቸው እምቢ ማለት ይችላሉ። ይለፈኝ መብትህ ነው። ወገኖቼ እግዚአብሔር በጣም ነው የሚያከብራችሁ። ስለዚህ ለአክባሪያችን ፈቃዳችንን ብንሰጥ አሪፍ አይደል? ፍጹም ፈቃድ ነነዌ ሂድ አለው ነብዩ ዮናስ። ነብይ ስለሆነ አፌነህ ነብይ ሲባል አሜን አለ። ነብይነቱን ተቀበለ። ትእዛዝን ግን አልቀበልም አለ። ነብይ ስትሆን እኮ እግዚአብሔር ያለውን ብቻ ነው የምትል። ሐሳብ መስጠት አይቻልም። ፍጹም ፈቃዱ ነነዌ ትገለበጣለች በል ነው የተባለው። ሄዶ ማለት ብቻ በቃ ይሄ እግዚአብሔር ፍጹም ፈቃድ ነው። አይ አልፈልግም አለ። ፈቃድ አለ። ና እንጂ ተናገር ብሎ ማጅራቱን ያዘው ማለት ነው። በቃ ፈቃዱን አከበረለት። ሶኬ ወደ ተርሴስ ኮበለለ። ከዛ የሆነ ዮናስ አደጋ ውስጥ እንዳይገባ ዮናስን የሚውጥ አሳ አዘጋጀ ይላል እግዚአብሔር። እዛ ውሃ ውስጥ ዋና የሚችል ሰው አይደለም። በምን አወቅ እንደማይችል ካላችሁኝ መጨረሻ ላይ ሲተፋው የብስ ላይ ተፋው ነው የሚለው። ቢችል ኖሮ እዛ ውሃ ውስጥ ተፍቶት ዋኝቶ ይወጣል ነበር። የእግዚአብሔር ፈቃድ ነነዌ ሄዱ። እሺ ቢለው ሄዶ ያለው ማድረግ ነው። እምቢ ብሎ ግን የሄደበት ቦታ የተዋጠበትን ነገር ተመልከቱ። ከፈቃድ ውጪ አሳ ከኔ ጋርና ጥልቅ ውስጥ እንግባ ብሎታል? አስፈቅዱታል? ተፈጥሮ እንኳን አያስፈቅደንም። ውሻ ሲነክስ አያስፈቅድህም። አሳ ሲውጥ አያስፈቅድህም። ጅብ ሲበላ አያስፈቅድህም። መጥቶ ገምጦ ይበላሃል። በዓለማችን ላይ ሰውን በክብር ተጠንቅቆ የሚይዝ እንደ እግዚአብሔር ያለ ማንም የለም። አክብሮን የሚይዝ ድሃ ልትሆን ትችላለህ፣ ያልተማርክል ሰው ልትሆን ትችላለህ፣ አነስተኛ ሰው ልትሆን ትችላለህ። እግዚአብሔር ግን በክብር ነው የሚያይህ። በጣም በጥንቃቄ ነው እግዚአብሔር የሚያያችሁ። አክብሮ ነው የሚለምናችሁ። ማንም አይለምናችሁ። አሳ አልለመነውም ዮናስን ውጦት ምድር ከርስ ውስጥ ይዞት ሲሄድ፣ ጥልቅ ይዞት ሲሄድ ዮናስ ፈቃድ የለውም። ከዛ በኋላ የሚለምነውን እግዚአብሔር እምቢ ብሎ ባለመነው አሳ ተዋጠ። ወገኖቼ እግዚአብሔር ሲለምናችሁ ተለመኑ። ፍጹሙ ፍቃድ በተሰጠን ነፃ ፍቃዳችን ተጠቅመን የእሱን ፍቃድ ለማድረግ መወሰናችን ጋር ቸርች ስለመጣችሁ ቢፈጠር ምንም አዲስ ነገር የለም። እዚህ ቁጭ ስላላችሁ ስለሰማችሁ ቢፈጠር ምንም ነገር የለም። ያላችሁን ግን አቅም ወቁት። እግዚአብሔርን እምቢ ማለት መብት አላችሁ። ነፃ ፍቃድ ሰጥቷችሁ ነፃ ፍቃዳችሁ ተጠቅማችሁ ለእግዚአብሔር ሕይወታችሁን ሰጥታችሁ እስከ ሞት ብትከተሉት የዘላለም ሕይወት ባለቤት ትሆናላችሁ። ለክርስቶስ ልባችሁን ከከፈታችሁለት እና ወደ ልቤ ግባ ካላችሁት የእግዚአብሔር ልጅ ትሆናላችሁ። ይሄ የእግዚአብሔር ፍጹም ፍቃድ ነው። አይ እምቢ ካላችሁ ደግሞ ያም የእግዚአብሔር ፍቃድ ነው። ቻው ሄደ የምትሆነውን ትሆናለህ። አይገርማችሁ? ነፃ ፍቃዳቸውን ተጠቅመው ሰዎች ከእግዚአብሔር ፍቃድ ውጭ ሊሆኑ ይችላሉ። ሰዎችን ከፍጹም ከእግዚአብሔር ፍቃድ ሌላ ምንድን ነው የሚያወጣቸው ካላችሁኝ፣ እብሪት፣ ትዕቢት፣ እብሪትና ትዕቢት፣ ጥጋብ ሰዎችን ከፍጹም ፈቃድ ያወጣቸው። ምቾት፣ ስኬት፣
አይገርባችሁም? ካልተጠነቀቃችሁ እነዚህ አሁን የጠራዋቸው ምቾትም ድሎትም ስኬትም በጣም ተጠንቀቃችሁ ካልያዛችሁት ከፍጹሙ ከእግዚአብሔር ፍቃድ ሊያወጣችሁ ይችላል። እዚህ ውስጥ አንድ ታሪክ አለ። ከዚህ በፊት ሰብኬዋለሁ ስለ ንጉስ ኦዚያን 52 ዓመት የገዛ ንጉስ። የዚህ ሰውዬ ታሪክን ሲጀምር ፍጹም የሆነ የእግዚአብሔርን ፍቃድ ሲፈልግ ታገኙታላችሁ። መጽሐፍ ቅዱስ ሁለተኛ ዜና ምዕራፍ 26 ላይ ሄዱና አብረና እናነባለን። ቁጥር 5 እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን ሁሉ አከናወነለት። ይሄ ሰውዬ አሁን ፍጹም የሆነ የእግዚአብሔርን ፍቃድ ፈለገ። ዘካርያስ የሚባለው ነብይ መጥቶ ሲያስተምር ባስተማረ ጊዜ እሱ ማንን ፈለገ ነው የሚለው? እግዚአብሔርን ፈለገ። ምን ማለት ነው? ፍጹሙን ፍቃድ ፈለገ። ምን ማለት ነው? የእግዚአብሔርን ሐሳብ ፈለገ። ንጉስ ነው። እግዚአብሔርን መፍራት ባስተማረ ጊዜ እግዚአብሔርን ይፈልግ ዘንድ ልብ አደረገ። መንግስት ሆኖ ሲቀመጥ ንጹህ የሆነውን ፍጹም የሆነውን የእግዚአብሔር ፍቃድ ፈለገ። ከዛስ እግዚአብሔር ነገሩን ሁሉ አከናወነለት። ምን አደረገለት? ግቡና አንብቡት። በጣም ነው የምትገረሙት። ወጥቶም ከፍልስጤማውያን ጋር ተዋጋ። የጌትና የምናን የአዛጦንን ቅጥር አፈረሰ። በአዛጦንና በፍልስጤማውያን ሀገር ከተሞች ሰራ። እግዚአብሔር በፍልስጤማውያን በጉባኤው በሚኖሩ በአረባውያን በሞዓባውያን ላይ ረዳው። የሚገርም ነው የእግዚአብሔር እርዳታ። አሞናውያንም ለኦዚያን ገበሩ። እጅግም በርትቶ ነበርና ዝናው እስከ ግብጽ ድረስ እስከ ግብጽ መንግስት መግቢያ ድረስ ተሰማ። ዝነኛም አረገው። የእግዚአብሔር ስኬታማ አረገው ተሰማ። ኦዚያንም በኢየሩሳሌም በማዕዘኑ በርና በሸለቆ በር ቅጥሩ በዞረበት ማዕዘን አጠገብ ግንቦችን ሰርቶ መሸጋቸው። ብዙም እንስሶች ነበሩት። በምድረ በዳውም በቆላውም በደጋውም ግንብ ሰራ። ብዙ ጉድጓድ ማሰ። ደግሞም እርሻ ይወድድ ነበርና በተራራማው በኤፍሬም ስፍራ እርሾችን አትክልተኞች ነበሩት። ምን አይነት ሰው እንደሆነ ተመልከቱ። በቃ ብለስድ አረገው እግዚአብሔር በሁሉ አቅጣጫ ዝነኛ አረገው። ደግሞም ለኦዚያን በሰራዊት ውስጥ ሰልፈኞች ነበሩት። በንጉሱም አለቃ ሐናንያን ትእዛዝ በአለቃው በመሳያም በጸሐፊውም በኡኤል ልጅ እንደተቆጠሩ ወደ ሰልፍ በቁጥራቸው ይወጡ ነበረ። የአባታቸውም ቤቶችም አለቆችም የጽኑዓን ኃያላን ቁጥር 200,600 ነበረ። ንጉሱንም በጠላቱ ላይ ያግዝ ዘንድ በታላቅ ኃይል ወደ ሰልፍ የሚወጣ ከእጃቸው በታች የነበሩ ሰራዊት 307,500 ነበሩ። ኦዚያንም ለጭፍራ ሁሉ ጋሻና ጦር ራስ ቁርና ቀስትን የሚወነጨፍንም ድንጋይ ያዘጋጀላቸው ማለት አስታጠቀው ሰራዊቱ። ምን አይነት በረከት ነው! እግዚአብሔር ረዳው። እግዚአብሔር ከሱ ጋር ሆነ። በኢየሩሳሌም ብልሃተኞች እጅ የተሰሩትን ግንብና በቅጥሩ ላይ የሚኖሩትን ፍላጻ መረግ የሚወረውሩባቸውን መሳሪያዎችን አደረገ። እስኪበረታ ድረስ እግዚአብሔር በድንቅ ረድቶት ነበርና ረድቶታልና ዝናው እስከ ሩቅ አገር ድረስ ተሰማ ይላል። ይሄ ምንድነው? ይሄ ፍጹም የሆነ የእግዚአብሔር ፈቃድ። ለምን? ዘካርያስ እግዚአብሔርን መፍራት ባስተማረ ጊዜ እሱ እግዚአብሔርን ይፈልግ ስለነበር። ሰው እግዚአብሔርን ሲፈልግ ከዚህ ውጪ ቅድም እንደዘመረችልን መጀመሪያ እግዚአብሔርን ስናረግ ሌላ ሁሉ አብሮ ይመጣል። ረዳው፣ ባረከው፣ ገንዘቡን ባረከለት፣ ቤተሰቡን ባረከለት፣ ሀገሩን ባረከለት፣ የሚሰራውን ባረከለት፣ ግዛቱን ባረከለት፣ ዝናውን አወጣ። ምን ቀረ? እግዚአብሔር በድንቅ ረዳው ይላል። ይሄ ፍጹም የሆነ እግዚአብሔር ምንድን ነው? ፈቃድ። አያችሁ፣ እግዚአብሔር ሲረዳ ምንድን ነው የሚያንሸራትተን? ጥጋብ ሲጠፋብን ሰውየው ረሳው። እግዚአብሔር እንዳገዘው፣ እግዚአብሔር እንዳቆመው፣ እግዚአብሔር እንዳበረታው፣ እግዚአብሔር ብለስድ እንዳረገው፣ እግዚአብሔር በብዙ አቅጣጫ እንደመጣለት፣ እግዚአብሔር እንደረዳው ረሳ። ይሄንን ሁሉ ነገር ካደረገለት በኋላ ጥጋቡን ተመልከቱ። ቁጥር 16 ላይ ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ ተበደ። አይገርምም? ምንድነው የሚያወጣን? እግዚአብሔር በዛች በትንሿ ዘመን እግዚአብሔርን ስትፈልጉት እግዚአብሔር ረድቷችሁ፣ እግዚአብሔር አግዟችሁ፣ እግዚአብሔር ከጎናችሁ ቆሞ በብዙ ነገር እግዚአብሔር በበረከት ላይ በረከት፣ በዝና ላይ ዝና፣ በባርኮት ላይ ባርኮት እየጨመረ ሲመጣ ሞር ሃምብል ነው የሚሆነው። ሞር እግዚአብሔርን መፍራት ነው መቀጠል ያለበት ሰው እሱ ነው። የሚያሳዝነው ግን ሰው የሚባለው ይሄ ፍጹም የሆነ ረድቶት ስለነበረ ታበየ ይላል። ምንድነው መታበይ? አም ሰምበዲ ያለ ጁን አለ እኔ ማለት ምናምን አለ ማለት እከኩን አራገፎለት ማለት። አንዳንድ ሰው እንደዚህ አይደል?
ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ የሚባል ተረት ታውቃላችሁ? የጥፋት ልብ ታበደ። ምንድነው ትዕቢት? በቃ አሁን ደግሞ ከፍ ልበላል። ወዴት? ወደ እግዚአብሔር። እንዴት ነው ከፍ የምትለው? በቃ ይሄንን ገብቼ መቅደስ ውስጥ ማጠን እፈልጋለሁ እንደ ካህናት አለ። እንዴ አንተ እኮ ንጉሥ ነህ እኮ እንደ ካህንም ማጠን እችላለሁ አለ ይላል። 80 ካህናት መጥተው ተው ብለው ለመኑት ይላል። ይሄ አንተ አልተሰጠህም፣ ይሄ ፍጹም ፈቃዱ አይደለም ተው አሉ። ኑ ብሎ አደረገው። በለምጽ ተመታ፣ ወደቀ። ምንድነው ከፍጹም ከእግዚአብሔር ፍቃድ ሊያወጣን የሚችለው? ነፃ ፍቃዳችን፣ ትዕቢታችን። እግዚአብሔር ሲረዳ ሲያከብረን ብንከበር ጥሩ። እግዚአብሔር እኮ አክብሮን ነው። የእግዚአብሔር ቃል መገለጥ እኮ ሲመጣልን እኮ ክብር ነው፣ ሲያከብረን። ለሁሉም ሰው እኮ አይሰጥም። በተለይ እኔ ቤት አገልጋይ ሲያከብረን ነው። እኔ ድሮ መጽሐፍ ቅዱስን ገልጬ ማንበብ አልችልም። ከፍት ሳደርገው ድብዝዝ ነው የሚለው አይኔ ሁሉ። እናንተም እንደኔ እንደምትሆኑ ተስፋ አደርጋለሁ። ብዙ ሰው እንደዛ ነው። አይገባኝም። አሁን አንብቤ ሲገባኝ ጥጋብ ከተሰማኝ ማን እንዳበራው ማን እንደገለጠው ከጠፋብኝ ችግሩ እዛ ጋር ነው። ያለ እግዚአብሔር መንፈስ ይህንን ቃል ቆሞ ማንበብ በጣም ከባድ ነው። ቆሞ እንደዚህ ህዝብ ፊት አይደለም 3 ሰው ፊት መቆም እኮ አትችልም። ቅልጥ ነው የምትል። አረሳም እኔ ባይብል ስተዲ ላይ ጸልይ ተብዬ ረጅም ሰዓት ዝም ብዬ መልእክት ላመጣላቸው መስሏቸው ሁሉም እየጠበቁኝ እኔ ይኸውልህ ከዚህ ላይ የሚወርደው ላቤ እንዲህ ተረሳ። ዛሬ ለመድነው፣ መድረኩን ለመድነው፣ የእግዚአብሔር ቤት ለመድነው፣ አምልኮ ልቀቀው እያልን ለመድነው፣ ብዙ ነገር ለማመድነውና ጥጋባችን እዚህ ድረስ እግዚአብሔር ህዝብ ላይ ጢቅ ማለት አማረ። ትዕቢት ከእግዚአብሔር ፈቃድ ውጭ አይደለም። ምንድነው የሚያደርገን? ይኸውላችሁ ይህን ሰውዬ በምልክት እግዚአብሔር ከጨዋታ አወጣው። እስኪሞት ድረስ ተዘግቶበት በመስኮት ልጁን እያየ ልጁ ነው ንጉሥ ሆኖ ያለፈው። ሰውየው አልነካም። ከዛ ጥጋብ ከእግዚአብሔር ፍጹም ፍቃድ እንድናገለግለው መጽሐፍ ቅዱስ እናንተ የሌዊ ልጆች ወይ ታገለግሉት ዘንድ እግዚአብሔር ጠርቷቸዋል፣ ይሄ አነሳችሁ እንዴ አይበቃችሁም እንዴ ይላቸዋል። አንድ ጊዜ መፈንቅለ መንግስት አነሱ ሙሴ ላይ 4 በጣም አመፀኛ ሰዎች ዘኍልቍ 16 ግቡና አንብቡት። በጣም ነው የሚገርመኝ እሱ ቃል። ይገርማል። ይሄ አብዮት ከባድ ነው። ሙሴ ከእስራኤል ከግብጽ ምድር አውጥቷቸው እየመራቸው ቀን በደመና በሌሊት በእሳት አምድ እግዚአብሔር አብሮት ሆኖ አፍ ለአፍ እያወራው መመሪያ ሰጥቶት እየመራቸው ሙሴ አባት ሆኖላቸው ሙሴ መሪ ሆኖላቸው ይዟቸው እየመጣ አሮን ካህን አድርገህ ቀባልኝ ብሎት ካህን አድርጎት እግዚአብሔር ለክህነት ማንን ነው የምትመርጠው ሲባል የአሮን ቤተሰብን፣ ከአሮን ቤተሰብ ማንን ሲባል የሌዊ ቤተሰብን ብሎ እግዚአብሔር ለይቶ አውጥቷቸው መኖር ጀመሩ። እዛ ውስጥ የሚያገለግሉ ሰዎች የታደሉ ናቸው። ዛሬ እንደኔና እንደናንተ ዝም ብሎ ኮትና ሱሪ እየገዛ እኮ ማገልገል አይቻልም እኮ። እግዚአብሔር ተመርጦ ነው ከ12ቱ ነገድ አንዱ ነገድ፣ ከአንዱ ነገድ አንዱ ቤተሰብ ሌዊ ቤት ነው እኮ ያለው። እርሻ አይኑረው በቃ እሱ እኔ ርስቱ ነኝ እኮ የተባለው ሌዊ ነው እኮ። ሁሉም እኮ አገልጋይ አይደለም። ተመርጠው እግዚአብሔር። ከዛስ እነዛ ሰዎች አሮን ማን ነው የቆሬ ልጆች አቤሮን፣ ዳታንና ኦን የሚባሉ 4 ሰዎች ቁጭ ብለው ዶለቱ ሙሴና አሮን ላይ የእግዚአብሔር ፈቃድ እንዲያገለግሉ ነው። አርፈው እዛው ቤተ መቅደሱ አካባቢ ከካህናት አካባቢ ስራቸውን እየሰሩ እንዲኖሩ ነው። በቃ ወረፋቸውን መስመራቸውን ጠብቀው። ከዛ እነዚህ ሙሴ አሮን አበዛው ሙሴ እነሱ ብቻ ነው እንደ ያሉት ሁሌ እነሱ ብቻ ነው እንደሚያገለግሉት አሉ ይላል መጽሐፍ። ከዛስ እነዚህ 4 ሰዎች እየዞሩ ማህበሩ መካከል በየቤቱ ቤት ለቤት እየሄዱ የሆኑ ሰዎችን መረጡ። 250 ከማህበሩ መካከል የተመረጡ ሰዎችን መረጡ ይላል። በደንብ ስሙኝ። ዛሬም ቤተክርስቲያን አካባቢ ያለ እርኩሰት ስለሆነ ቤት ለቤት እየዞሩ ሰዎችን ፐርሰናል እያገኙ አንተ እኮ የተለየ ሰው ነህ፣ እግዚአብሔር እኮ የቀባ ሰው ነህ። ዝም ብሎ ነው ሙሴ ሁሌ እሱ ብቻ እየቆመ ሁሌ አሮን ብቻ። እነሱ ማን ስለሆኑ ነው? አዎ አንተ ካህን መሆን ትችላለህ፣ እኛ አንተን ፈልገን አንተ ብትሆን ነው የሚሻለን አሉት። 250ውንም ቪክቲም አደረጓቸው፣ አጠቋቸው። ሲጠቁ ቀሩ። ነደፏቸው እየዞሩ። ከዛ ይሄ ነገር ሲሰማ ሙሴ በጣም ደነገጠ። ምን ሆናችሁ? ጸለየላቸው፣ ወደቀላቸው።
አሮንም ጸለየላቸው። እስቲ እንነጋገር ምንድነው የሆናችሁ ሲባል አንመጣም አሉ ይላል መጽሐፍ። ቃል በቃል ነው ሽማረው። ግቡና ዘኍልቍ 16 አጥኑት። አንመጣም ማን ስለሆናችሁ ነው? የዚህን ሕዝብ ሁሉ አይን አጥፍታችኋል። እናንተ ከግብጽ ምድር ወተትና ማር ከምታፈስ ምድር አውጥታችሁን ግብጽ ወተትና ማር ከምታፈስ ምድር አውጥታችሁን እዚህ የሕዝቡን አይን አውጥታችሁት ነው ይላሉ። ኮምፕሌናቸው ምንድን? እውነት ነው። እነ ሙሴ እኮ ግብጽን ነው ከሰው ውስጥ እያወጡ የነበር። አውጥታችኋል፣ አሁንስ በቃችሁ ምናምን ሲል አረ ግድ የላችሁም ተመለሱ፣ ኑ እንነጋገር፣ አቤሮን ዳታን አንመጣም ምን ስለሆንክ ነው ብለው ሙሴን አዋረዱት። ሰው ከእግዚአብሔር ፍቃድ እንዴት እንደሚወጣ በትዕቢት እግዚአብሔር የሰጣቸውን እድል የማገልገል እድል ሙሴ ያለበት አካባቢ ቆሞ ካህናቱ ያሉበት አካባቢ ቆሞ ከካህናቶቹ ጋር አብሮ ተሰብስቦ የሌዊ ቤተሰብ ነው መቅደሱ ዙሪያ ያለው ኦርደር አላቸው። የቆሬ ቤተሰብ ዘማሪ ነው፣ ያኛው እንደዚህ ነው። በጣም ግራ ገባ። ከዛ ኦን የሚባለው ሰው ቀረ። ከዛ በኋላ እንደዚህ አላቸው። በእግዚአብሔር ፊት ጸለየና ቆይ ገባው ሙሴ። በቃ እናንተም ጥና ይዛችሁ ካህናት መሆን የፈለጋችሁት 250ችሁ ማው ነገ ተዘጋጁ፣ ጥናችሁን ይዛችሁ እግዚአብሔር ለሱም የሆነውን ይለያል። በቃ እግዚአብሔር አይደለም ልናገለግለው የመጣ ነው፣ ይለይ፣ እሱ የራሱን ይለይ። እናንተም ኑ፣ አንተም አሮን ይዘህና ራሱ እግዚአብሔር የሱን ይለያል አለ። ይለያል እግዚአብሔር ይለያል። እናንተም ተለክፋችሁ መጣችሁ። ከዛ እናንተ የሌዊ ልጆች ይላችኋል። እናንተ የሌዊ ልጆች እናንተ እግዚአብሔርን ታገለግሉት ይሄ አይበቃችሁም አላቸው። እግዚአብሔር ቤት መገኘት አይበቃም? እግዚአብሔር ቤት ውስጥ ጌታን ማምለክ አይበቃም? ጌታን እያመለኩ በፊቱ መኖር አይበቃም? መዳን አይበቃም? እንደዚህ ነው ያላቸው። አይበቃችሁም? ታገለግሉ ዘንድ መርጧችኋል፣ ይሄ አንሷችሁ ነው አላቸው። ክህነት ትፈልጋላችሁ እንደገና አላቸው። በቃ ችግር የለም ነው አላቸው። 250ም ተጠሩ። በማግስቱ ተሰበሰቡ። ስሙ አላቸው ሙሴ፣ እኔ አላቸው እግዚአብሔር ይጥራኝ አይጥራኝ፣ እኔ በፊቱ እንዳገለግለው እግዚአብሔር ይምረጠኝ አይምረጠኝ፣ የሰራሁት ነገር ያደረኩት ነገር ከእግዚአብሔር ከሆነ አላቸው፣ እናንተ አላቸው ሰው እንደሚሞት ከሞታችሁ እኔን እግዚአብሔር አልጠራኝም አላቸው። እንዴት? ቆሬና ቤተሰብህን ከነ ህይወታችሁ ምድር ተሰጥ ሰው እንደሚሞት ከሞታችሁ እኔን እግዚአብሔር አልጠራኝም ይለያል አለ። ሙሴ ጸለየ፣ እሳት ወረደ፣ 250ውንም በላቸው ይላል። ቆሬና ቤተሰቡን ይላል ዋናው አመፀኛውን ሰውዬ ምድር ተሰንጥቃ ከነ ቤተሰቦቻቸው ዋጠቻቸው ይላል። ከነ ህይወት እያሉ ዋጠቻቸው። ከዛስ የተቀረውስ በረረ ይላል መጽሐፍ። ቃል በቃል በረሩ ይላል። ክንፍ አውጥተው ይሁን በረሩ፣ በቃ ጠፉ፣ ብን አሉና ጠፉ። ፍጹም ከሆነው ከእግዚአብሔር ፍቃድ ሰው ለምን ይርቃል? ትዕቢት፣ ጥጋብ፣ አልበቃ ሲለው አልጠግብ ሲል እግዚአብሔር ከካራክፎለት ጨርቅ ቀይሮለት ሰው ሆኖ በእግዚአብሔር ቤት ውስጥ ቆሞ ጌታን ያመለከ መኖር፣ በእግዚአብሔር ቤት አገልጋይ ሆኖ መኖር ሲጠግብ እሱ ሲንቀው ከዛ ምን ይሆናል? ከዛ ውጭ ይሆናል። ፍጹም ከሆነው ከእግዚአብሔር ፍቃድ ሰው እንዴት ይወጣል ካላችሁ በትዕቢት። ትዕቢት ምንድን ነው? ሲጠግብ እግዚአብሔር ሲባርከው ከሜዳ አንስቶት ከጉድጓድ አንስቶት የሆነ ነገሩን ቀይሮለት እግዚአብሔር አይምሮ ሰጥቶት አይምሮ የማስጦታል። አንዳንድ ሰዎች ተምረው ሲመረቁ የነሱ መሰላቸው። ተምሮ መመረቅ፣ ተምሮ ትምህርት መጨረስ፣ የተማርከው እኮ ሚሞሪ ውስጥ መቀመጥ እኮ የሰው አይደለም የእግዚአብሔር ስጦታ ነው። ያስተውሉ ዘንድ አይምሮአቸውን ከፈተላቸው እኮ ነው የሚለው። ከፋቹ እኮ እግዚአብሔር ነው። ከፈለገ እኮ ይዘጋዋል። ሃን ማጣቅ ሰውዬ ሊያረግ ይችላል እግዚአብሔር። ሃሌታዋ ትጠፋብሃለች። እንደ ስማርትፎን እኮ ወድቀህ እኮ በዜሮ ልትነሳ ትችላለህ። ዕውቀት ሲሰጥ፣ ስልጣን ሲሰጥ፣ ገንዘብ ሲሰጥ፣ ብልጽግና ሲሰጥ፣ ነገሮችን ሲጨማምርልህ እግዚአብሔር ሀምብል ሁን። እዛጋ አይበቃኝም ስትል እዛጋ በእግዚአብሔር ፊት ያለ ትጋትና መንበርከክ ሲጠፋብህ፣ ሀምብልነት ሲጠፋብህ፣ እግዚአብሔርን መፍራት ሲጠፋብህ የዛን ጊዜ ትንሸራተትና ከፈቃዱ ውጪ የሆነ ትጨርሳለህ።
ሰዎች ፍጹም ከሆነው ከእግዚአብሔር ፈቃድ በምን ይወጣሉ ካላችሁ በትዕቢት በእብሪት አልበቃንም ሲሉ አገልጋይ መሆን አልበቃንም ብለው የሆነ ጌታ ለመሆን ሲፈልጉ ሰዎች አላያችሁ ትንንሽዬ ኢየሱስ ሊሆኑ ሲፈልጉ ተነቀሱን ሲሉ አላያችሁ ጌታን ማገልገል እኮ ክብር ነው በስሙ መጠራት እኮ ክብር ነው የጌታ ባሪያ መሆን የጌታ ባሪያ መሆን አይደለም ወገኖች ኢትዮጵያ ውስጥ እኮ የጠቅል አሽከር መሆን እኮ ክብር ነበረ ይፎከርበት ነበር ዘራፍ የጠቅል አሽከር ብለው ሰዎች የጠቅል አሽከርነት እንደ ክብር ይቆጠር ነበር ዛሬ የጌታ አገልጋይነት በፊቱ መቆም መጸለይ የእግዚአብሔር ሕዝብ ፈቃዱን እንዲያቅ ለማድረግ እዛ ስራ ውስጥ ለመግባት የእግዚአብሔር ሐሳብ በሰዎች መካከል እንዲሰራ ፈቃዱን እግዚአብሔር ማድረግ እንዲችል ነገሮችን ማመቻቸት እድል ነው መጥረግ እድል ነው እኔ አንድ ቀን ቀሎብኝ አያውቅም እዚህ ጋር ዛሬ በምን ሁኔታ መጥቼ እንደቆምኩ ብታውቁ ትደነቃላችሁ አንድ እኔ ነኝ ያለ ሰው እዚህ ጋር መጥቶ አይቆምም ዛሬ እዚህ ጋር ቸር የቆመበትን ያለፍኩበት የሆንኩትን አሁን ያለው እውነተኛውን ነገር እዚህ ጋር ይዤ ስቆም አንድ ሰው መታት ቆም እዚህ ፍጹም የሆነው የእግዚአብሔር ፈቃድ ምን እንደሆነ ወቁ የእግዚአብሔር ፈቃድ እኔ እዚህ ጋር እንድቆም ነው እዚህ ጋር እንዳልቆም የሚያደርግ ነገር አለ አዎ ብዙ እንዳላገለግለው ብዙ እግዚአብሔር ፈቃድ እንዳላደርግ አዎ ብዙ በውስጥም በውጭም ብዙ ምንድነው እሱ ያደርገው ጥጋብ ትዕቢት ብሪት አመጽ ክፋት ሰዎች ፈቃዳቸውን ተጠቀሙ እግዚአብሔር ስለሆነ የሰጣቸው እኔ በግ አይደል ከብት አይደል ሰብስቤ አስር ያላስቀምጥ ፈቃድህን ተጠቀመ ነፃነትን ተጠቀመ የፈለከውን ያርክ መብት አገልግሎቱን መወርወር ትችላለህ ፈቃድ ስላለ ነፃነት ስላለ አክብረ መያዝ ትችላለህ ደግሞ አልበቃኝም ብለህ ንቀኸው መጣል ትችላለህ መተው ትችላለህ መብትን ማንም አይነካ ከዚህ ውስጥ ገብተህ ስትተራመስ ግን ተንሸራተህ ከእግዚአብሔር ሐሳብ ውጪ ዴስቲኒን ታገኛለህ ወገኖቼ ሰዎች ከእግዚአብሔር ፈቃድ ንጹህ ከሆነው ፍጹም ከሆነው ፈቃድ ለምን ይወጣሉ ካላችሁበት ቼክ አድርጉ እስቲ መርምረኝ አለ ዳዊት ፈትነኝ ልቤን ካየህብኝ ይላል ያስፈትሻል አስመርምሩ እስቲ ውስጣችሁ ትንሽ ጥጋብ የሚላችሁ ሰዎች አላችሁ አሁን መሬት አይንካን ምናምን ያላችሁ ሰዎች ትኖሩ ይሆን ሁሉ ማድረግ የምትችሉ ኤልሻዳይ የሆናችሁ የሚመስላችሁ ሰዎች የጠገባችሁ ሰዎች ከመለመዳችሁ የተነሳ እግዚአብሔር ቤት ውስጥ ተመላልሳችሁ ከመኖራችሁ የተነሳ እዚህ ጋር የሚነገር የእግዚአብሔር ቃል ትናንት ልባችሁን ይነካችሁ የነበረ ሲነበብ ትነኩበት የነበረው ነገር መንካት አቆመ የእግዚአብሔር ነገር ውስጣችሁ ጢቃለው ናቀው በቃ እሱ ነው ትዕቢት የሚባለው እሱ ነው እግዚአብሔር ረድቶት ነበር ነገር ግን ለጥፋት ልቡ ታበየ ለጥፋት ልቡ ሲታበይ ምን አረገ የማይመለከተው ነገርን ማድረግ ፈለገ የማይመለከተው ነገርን ማድረግ ሲፈልግ ምን ሆነ ተዋረደ ወደቀ ፍጻሜው ብላሽ ሆነ ሰዎች የእግዚአብሔርን ፈቃድ እምቢ ሲሉ ከፍጹም ፈቃዱ የሚያገፈግፉ ለምንድን ነው አመጽ እንዴት ነው የሚመጣው በጥቂት ግለሰቦች እነዛ ጥቂት ግለሰቦች ምን ያደርጋሉ በማህበር መካከል ሄደው ይነድፉታል ሰውን ይከትቡታል ይመርዙታል የተመረዙ ሰዎች ምን ይሆናሉ ለጥፋት ይሰየማሉ ለምን እግዚአብሔርን ስለማያውቁ የተደረገላቸው ነገር አልበቃንም እንዲሉ ተደርገው ስለሚቃኙ አመጽ እግዚአብሔር ማስተዋል ይስጠን ሁለተኛ ሳሙኤል ምዕራፍ 11 ቁጥር 1 የመጨረሻ ፖይንቴ ነው ሰዎች ፍጹም ከሆነው ከእግዚአብሔር ፈቃድ በምን ምክንያት ይኮበልላሉ ካላችሁኝ ስራ በሚሰራበት ጊዜ ሲያርፉ በስራ ጊዜ እረፍት ሲፈልጉ እግዚአብሔር ስራ ላይ ሲፈልጋቸው ከስራ ውጪ ሲሆኑ አድርጉ ያላቸው ነገር ላይ መገኘት ማይችሉ ከሆነ የእግዚአብሔርን ስርዓት ሲያፈርሱት ወጥተው ማይሆን ረፍት ውስጥ ሲገቡ ፍጹም ከሆነው ከእግዚአብሔር ፈቃድ ይወጣሉ እንዲህም ሆነ በአመት ነገስታት ዘመን መለወጫ እንደማለት ነገስታት ወደ ሰልፍ በሚወጡበት ጊዜ
ነገስታት ነው። እሺ ወደ ሰልፍ በሚወጡበት ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱ ጋር ባሪያዎቹን እስራኤልን ሁሉ ሰደደ። ውክልና ነገስታት በሚወጡበት ጊዜ እሱ በስሩ ያሉትን ኢዮአብን ሰደደ። የአሞንም ልጆች ሀገር አጠፉ፣ ራባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። ቀርቶ ምን ሆነ? መሄድ ነበረበት። ነገስታት መውጣት አለባቸው። ቤት ምንም አይሰራ። መውጣት ባለበት ጊዜ እሱ ቤት ነው ያለው። ምን አደረገ? ስሙ በደንብ። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነቱ ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይህቺ የኤልያብ ልጅ የኬጢያዊው የኦርዮን ሚስት ቤርሳቤ አይደለችም ምን አለው። ዳዊትም መልእክተኞችን ልኮ አስመጣት። ወደ እርሱም ገባች። ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች። አቤት እኮ የአንድ ቀን መዘዝ የሚባለው እኮ በዚህ ምክንያት ወንድሜ። ይሄ ሰውዬ እግዚአብሔር በዚህ ሰዓት ሰገነት ላይ አይፈልገው። ይሄ ሰውዬ ምንጣፍ ላይ አይፈልግም በዚህ ሰዓት። እዚህ ጋር አይደለም ቦታው፣ ይሄ አይደለም ቦታው። የነገስታት በሙሉ የሚወጡበት ቦታ ነው የሱ ቦታ። ያለ ቦታው ነው ሰገነት ላይ፣ ቦታው አይደለም። እግዚአብሔር እዛ ሰገነት ላይ ዳዊትን አይፈልገው። እዛ ምንጣፍ ላይ ዳዊት አይፈልግም። የማይፈለግበት ቦታ ላይ እንዲገኝ ያደረገው እረፍት ፍለጋው ነው። ነገስታት በሚወጡበት ጊዜ እሱም ይሰራል ቤት። በቃ ቤት ሆነ። ከዛ ይዞት የመጣው መዘዝ፣ ይዞት የመጣ ሰይፍ ከቤትህ አይጠፋም ያስባለው መዘዝ። በዛ ላይ ዲቴሏን አውቆ ተሳስቶ እኮ አይደለም። ማናት እቺ ምናምን አለ። ሰገነት ላይ ከፍ ስትሉ ታውቃላችሁ፣ ዝቅ ያለው ሁሉ ይታያችኋል። ዳዊት ከፍ ብሎ ሰገነት ላይ ስለነበር ወደ ታች ያለውን ሁሉ ያያል። መቼም እግዚአብሔር ታውቃላችሁ ሲያከብር ያውቅበታል፣ ሰውን ከፍ ማድረግ ያውቅበታል። ከፍ ስትል የምታየውን ሁሉ መንካት አትችልም። አንዱ አደገኛው ነገር ሰውን ስህተት ውስጥ የሚከተው ከፍ ሲል ሁሉ ያምረዋል፣ ሁሉም ማድረግ የሚችል ነው ይመስል ኤልሻዳይ ሆነ። ከፍ ሲል በጣም ብዙ ራቁት ማየት ይቻላል። ከፍ ብሎ ብዙ ራቁት ማየት ይችላል። ከፍ ብሎ የሰውን ዲቴል ጠይቆ ማናት እሷ አለ። ንጉስ ነው የባሪያ የኦርዮም ሚስት። ኦኬ ጥሯት እንዴ የሰው ሚስት ነው። ችግር አለ። እኔ እኮ ዳዊት ንጉስ ነው። አያችሁ፣ የማይነካ መንካት የሚችሉ ነው ይመስላችሁ። የማይወሰድ መውሰድ የሚችሉ አላያችሁ አሉ የሉ አሉ። ከፍ ስትል እኮ መብት ነው። በቃ ያን ሰውዬ አስወጡትን ይወስደዋለሁ ትላለህ ቦታው። ከፍ ስትል ሰገነት ላይ ስትወጣ እጅህ ረጅም ነው። የሰው ሚስት መንጠቅ ትችላለህ፣ የሰው ቤት መንጠቅ ትችላለህ፣ የሰው መሬት መንጠቅ ትችላለህ፣ የሰው ህይወት መንጠቅ ትችላለህ። ከፍ ስትል የሰው መብት መንጠቅ ትችላለህ። ምንድነው ማትነጥቀው? ሁሉንም ትነጥቃለህ። ከፍ ያረገህ ግን ማን ነው? እግዚአብሔር። ከፍ ያረገህ እግዚአብሔር ከፍ ሲያረገን ኤልሻዳይ እንድንሆን አይደለም፣ ፍቃዱ እንድናደርግ። ከዛ አምጥቶ ደፈራት። ከዛ በኋላ በቤቱ ሰይፍ፣ የማያባራ ሰይፍ፣ የገዛ ልጁ እህቱን ደፈረለት። የገዛ ልጁ የሱ ቁባት ላይ ወጣበት፣ አልጋው ላይ ወጣበት። እግዚአብሔር አይለቅም። ሮግ ትራክ ውስጥ ሲገባ ያ ሁሉ ነገር ተከታትሎት ቤቱን አተራመሰለት። አምኖን ትዕማርን ደፈረ። አቤሴሎም መጣ ራሱ አልጋ ላይ የሱን ሚስት ደፈረለት፣ ቁባቱ ላይ ወጣለት። ትርምስምስ ወጣ። ወገኖቼ ከመንሸራተት እግዚአብሔር ይጠብቃል። ፍጹም ፍቃድ አላችሁ። ፍጹም ፍቃዳችሁን ተጠቅማችሁ መውደቅ ትችላላችሁ፣ መቆም ትችላላችሁ፣ ባለ ህይወት መኖር ትችላላችሁ፣ የሞት ባለቤት መሆን ትችላላችሁ። እግዚአብሔር ሲያከብራችሁ በትዕቢት ተነስታችሁ መውደቅ ትችላላችሁ፣ በእብሪት ተነስታችሁ መውደቅ ትችላላችሁ። እግዚአብሔር ሲያከብራችሁ ክብራችሁን ጠብቃችሁ እግዚአብሔር የሰጣችሁ ቦታ በቂ ነው ብላችሁ ሁሉ ጊዜ እየተገረማችሁ በእግዚአብሔር ጥሪ። እኛ አንዳንዶቻችን እኮ እግዚአብሔር ቤት አገልጋይ አይደለም እኮ እግዚአብሔር ቤት እኮ መድረስ የሌለብን ሰዎች ነን እኮ። ጨርሶ ቅጥር ግቢ ውስጥ እንኳን መግባት የሌለብን ሰዎች እግዚአብሔር አክብሮን ከትቢያ አንስቶን ከቆሻሻ ስፍራ አንስቶን አውጥቶን ስማችንን ቀይሮ ጠረናችንን ቀይሮ
በቤቱ እንድንኖር ይሄ እኮ ራሱ በቂ ነው። ሌላ ተጨማሪ ምንም ሳይጨመርልን እግዚአብሔር ሆይ ሌላ ነገር ጨምርልኝ ሁሉ የማይሉ እኮ ማለት የሌለብን ሰዎች እኮ አለን። ማለት የሌለብን እግዚአብሔር ሆይ ይሄን አድርግልኝ ማለት የማንችል ሰዎች አለን። አፋችን ራሱ ኧረ በቂ ነው ማለት ያለ መደነቅ ነበረብን ሰዎች። ስንጠግብ ከባድ አይበቃችሁ ታገለግሉት ዘንድ እናንተ ሌዊ ልጆች ለፊቱ ትቆሙና ታጥኑለት ዘንድ። ዕጣን እኮ የምታጥኑት እናንተ ናችሁ። አሁን ጥና ፈለጋችሁት ውስጥ አይበቃችሁ ማለት ወደቁ። ግማሾቹ ከነ ህይወታቸው ምድር ዋጠቻቸው ይላል። ይሰክነኝ ነው። ከዛ እስከ 250 ፍንግልግል እሳት በልቷቸው አሮን አሉ አቤት እነዚህ ጥናዎች በእግዚአብሔር ፊት ቀርበዋል ተቀድሰዋልና ውሰድና ያንተን ጥና ለብጥበታለሁ። ሰብስቦ የሱን ጥና ለበጠ። ፍጹም የሆነውን የእግዚአብሔር ፍቃድ በማወቅም በመኖርም እግዚአብሔር ዘመናችንን ያስጨርስ። እንጸልይ። መንፈስ ቅዱስ እባክህ ዛሬ እኛ ጋር ያስቀመጥከው በአክብሮት ደጃችን ቆመህ የምታንኳኳበት ነፃነታችንን ፈቃዳችንን በፈቃዳችን ላንተ መተው እንድንችል እርዳን። እባክህን ጌታ ሆይ እባክህን እግዚአብሔር ሆይ እሺ የምንልበትን ጸጋ ስጠን። ዳዊት እንደለመነ እንደጸለየ በእሽታ መንፈስ ደግፈኝ እንዳለ ጌታ ሆይ እባክህ እሺ እንድንልህ ወደን ፈቃዳችንን ላንተ እንድንሰጥህ እርዳን። በኢየሱስ ስም እርዳን ጌታ ሆይ። እንዳንበድል እንዳንጠግብ በፊትህ እንዳንቆራ ስራ ላይ ስትፈልገን ረፍት ላይ ሆነን እንዳንዋረድብህ እግዚአብሔር ሆይ ስፍራችንን ለቀን ያለ ቦታችን እንዳንታይብህ እንዳንገኝ እንዳንወድቅብህ ለጠላት ወጥመድ ተጋልጠን እንዳንሰጥ ፍጹም በሆነው ፈቃድህ ዘመናችንን ውረሰው ጠቅልለው ጌታ ሆይ እባክህ ልመናዬን ስማኝ የኔ ጌታ። የቀናውን መንፈስ በውስጣችን አድስልን። እሺ የሚል መንፈስ ስጠን። ታዛዥ ልብ ስጠን። ስብር የሚል ልብ ስጠን። እንሸነፍ ልብ ስጠን። ጠንካራው ልባችንን ስበረው ጌታ ሆይ ወደ ፈቃድህ እንዲመለስ አግዘን ጌታ ሆይ እባክህ ባሪያ በዚህ ጊዜ ጸሎቴ እንደምሰማኝ አምኜ ጸልያለሁ። ለዚህ ህዝብና ለኔ የእሽታ መንፈስ ስጠን። ፍጹም የሆነው በጎ የሆነው ደስ የሚያሰኘው ያንተ ፈቃድህ ዘመናችንን ይውሰደው። ከዚህ በኋላ ላንተ የማይሆን እድሜ አይኑረን። ላንተ የማይሆን ዘመን አይኑረን። አንተ የማትጠቀምበት ዕውቀት አይኑረን። አንተ የማትሰራበት አንተ የማትሰለጥንበት ሀብት አይኑረን። አንተ የማትቆጣጠረው እግዚአብሔር ሆይ ምንም ነገር አይኑረን። ሁለንተናችን በስምህ ይወረስ ጌታ ሆይ በቃ የቀረን የምድር ቆይታ ካንተ ጋር እንድንጨርሰው አግዘን እርዳን ጌታ። ሁሉም ሰው ተነስቶ ይቁም እስቲ በእግዚአብሔር ፊት እጆቻችሁን ከፍ አድርጉና አንድ ደቂቃ እርዳኝ። እስማማለሁ ጌታ ሆይ እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ ተብሎ እንደተጻፈ እግዚአብሔር አንተን በመፈለግ ልባችን ይያዝ። ሁል ጊዜ አንተንና ያንተን በመፈለግ ቁጥጥር ስር እንግባ ጌታ ሆይ አግዘን። በዚህ ውሸታም ዓለም በውሸት በተወረሰ ዓለም እግዚአብሔር ሆይ በአታላይ ዓለም በአጭበርባሪዎች በተሞላ ዓለም በጨለማ በተሞላ ዓለም ብርሃናችን በሰው ሁሉ ፊት የበራ እንዲሆን በብርሃን እንድንወጣ በብርሃን እንድንገባ እርዳን። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ተብሎ እንደተጻፈ ብርሃን የሆነ ያንተ ቃል ልባችንን ይውረሰው ጌታ ሆይ። ስለምታግዘን ስለምትረዳን ስለምትደግፈን እናመሰግንሃለን። በቃ አንተ ሕይወትህን ቆርሰህልናል። ለተቀበሉት ሁሉ ብለህናል። ለትንሽ ለትልቅ ለተማረ ለሀብታም ለድሃ አላልክም ጌታ ሆይ ተቀብለንሃል። እንዳንተ ልጆች መኖር እንድንችል እርዳን። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ ዛሬ ስልጣን እንዳለው እንዳንተ ልጆች ከዚህ ጸሎት ቤት እንድንወጣ እንድትረዳን ለምንሃለሁ። እኛ ያንተ ልጆች ስለሆንን ክብር ላንተ ይሁን። ስለምትወደን እናመሰግንሃለን። ስለተናገርከን እናመሰግንሃለን። የምታከብረን ጌታ እኛም እንድናከብርህ እርዳን። እግዚአብሔር አምላክ ይባርካችሁ ይጠብቃችሁ።
ሌሊታችሁ በመንፈሱ ይታወድላችሁ፣ መኝታችሁ በህልውናው ይወረስላችሁ፣ መንገዳችሁ ሁሉ ይቅና። አንድ ቀን በክብር በመንግስተ ሰማይ እንገናኝ። ደህና አደሩ።